ሳለ ሞገስ ደውላ ሞገስ ሉሊትና ዴብ እየመጡ ነው። ስለዚህ አሁን አንተ እኔን ያንተ ማድረግ ከፈለክ ሁለቱንም ማሰናበት ትችላለህ ትለዋለች። ዴብም እሺ ይላታል። ሞገስ የሚፈልገው ዴብ ወደዛ ሊሄድ እንደሆነ ሉሊትን ቤተሰቦቿ ጋር አሳይቷት መልሶ ለመምጣት ነው። ሉሊትንም ይዞ ለመምጣት ነበረ። ግን ደግሞ ሞገስ እንዳሰበው አልነበረም እየገጠመው። በፖሊስ ዙሪያውን ተከቦ ነበረ። እናም ዴብም ሲደርስ ሞገስም ግራ ተጋብቶ ይሄማ የሮዚ የራሷ ሴራ መሆን አለበት ይላል። ሮዛ ደጋግማ ስትደውልለት ሞገስ ስልኩን አያነሳም ነበረ። እሷ በውስጧ አሁን ዴብ አበቃልህ፣ ከዚህ በኋላ እኔ እናንተ ተለያየን፣ የራሴን ህይወት መኖር እችላለሁ እያለች ደስታዋን ሳትጨርስ ስልክ ስትደውል ለሞገስ ስልክ አይመልስላትም። ደጋግማ ስትሞክረው ቆይ ሞገስ አዲስ ዜና መስማት እፈልጋለሁ፣ ለምንድነው ስልክህን የማታነሳው ስትለው እሱ ግን እንዴት እንደዚህ ትያለሽ? አንቺ ነሽ አይደለ ለፖሊሶቹ ጥቆማ ያደረሽላቸው ሲላት ሮዛ ትደነግጣለች። ምንድነው የምትለው ሞገስ ስትለው አዎ ፖሊስ ብቻ ነው፣ አካባቢው ዙሪያውን በፖሊስ ተከቧል። ስለዚህ ምንም ነገር ማድረግ አልችልም፣ አዲስ ዜና የለሽም ይላታል። ሮዛም ባለችበት በቆመችበት ተንሸራታ መሬት ትወድቃለች። ቆይ የኔ እድል ግን ምንድነው? አሁን ሆነልኝ ተሳካልኝ ስል ነገሮች እንዳዲስ ነው እያፈረጠሙ ያሉት። ምንድነው ማድረግ ያለብኝ? ቆይ ማን የጠቆሙ ስትል በጣም ትናደድና ወደ ውስጥ ትገባለች። ወደ ውስጥ ስትገባ ባንቴሮ ሂዋንን ምሳ ልጋብዝሽ ብሎ ጠርቷት ስለነበረ እሺ ብሎ መንገድ ላይ ይገናኛሉ። እናም ቆመው እየተጨዋወቱ እያለ ሂዋንዬ ሲላት እንዴ ምን አይነት አጠራር ነው የምትጠራኝ? ትለዋለች። አዎ አንቺ ለኔ ሁለ ነገሬ ነሽ፣ ምክንያቱም ዛሬ ላይ የመቆሜ ትርጉም አንቺና ዴብ ናችሁ ይላታል። ነው እሱ ሌላ ጉዳይ ነው፣ እሱን ለራሴ ብዬ ነው ያደረኩት፣ ስለዚህ ምንም ችግር የለውም አያሳስብ ትለዋለች። እናም ታዲያ ምሳ ብዬ ጋበዝኩሽ ብናወራ ምን ይልሻል ሲላት ደስ ይለኛል። እና እዚህ ጋር ቁመን ነው እንዴት ታዲያ የምንገባበዘው ስትለው አረ እንሄዳለን። እኔ ምልሽ ግን ዴብ ምናል ሮዛ ምን ተሰማት የሉሊት ወደዛ በመምጣቷ ሲላት ምን ነው ይሄ ጥያቄ ግን አስፈላጊ ነው ስትለው አዎ አስፈላጊ ነው፣ ምክንያቱም ሮዛ ሉሊትን ለማጥፋት ብዙ ነገር አቅዳ ነበር፣ አልተሳካላትም። እኔ እንደዛ እዛ ቤት እንድቆይ እያደረገኝ በሉሊት ምክንያት ነው ሲል ማለት እንዴት? ምክንያቱም ሮዛ ልሳካላት ብሎ ነው እንጂ ሉሊትን ለማጥፋት ብዙ ጥራ ነበረ፣ ግን አልተሳካላትም። መቼም ደግሞ አይሳካላትም ሲላት ግን በሰዓቱ ደስተኛ ነበረች። አሁን ላይ እንግዲህ ባላቅም ታውቃለህ፣ ዛሬ ደግሞ ሉሊት ቤተሰቦቿ ጋር ሄዳለች ትለዋለች። በዛን ሰዓት በጣም ይደነግጣል። ማለት አልገባኝም፣ ምክንያቱም ዴብ ልውሰድሽና ደርሰን እንምጣ ብሎ ከዴብ ጋር ሂደዋል ስትለው በጣም ይደነግጣል። አይ እንደዛማ ከሆነ አደጋ ላይ ናቸው ሂዋን በቃ ይልና ስልኩን ሲሞክር የዴብን ስልኩ አይሰራም ነበረ። ስልካቸው አይሰራም ይልና በጣም ተደናግጦ ሂዋንን በጣም ትደነግጣለች። ቆይ ምንድን ነው ስትለው በቃ ሂዋን ምሳውን ሌላ ቀን ጋብዝሻለሁ፣ አሁን ግን መሄድ አለብኝ ይላትና ጥሏት ይሄዳል። እንዲህ ባንቴሮ ወዴት ነው ጥላኝ የምትሄደው ብትለውም እሱ ግን መልስ አልሰጣትም። ሮጦ ጥሏት ይሄዳል። ቆይ አልገባኝም ግን ምን እየተካሄደ ነው ያለው ስትል ሷም ትደነግጥና ወደ መኝታ ቤቷ ወደዛው ወደ ቤት ትመለሳለች። ስትሄድ ሮዛ ሳሎን ቁጭ ብላ ጸጉሯን እየፈታች እያበጣጠረች ነበረ። እሺ ወይዘሮ ሮዛ ስትል እሷም ምንም መልስ ባሰጣትም ተገላምጣት ዞር ትላለች። እሺ ትልና እሷም ወደ ውስጥ ስትገባ ግን ደግሞ ባንቴሮ ነበረ ደውሎ በፖሊሶች እንዲያስከብብ እያደረገው ራሱ ባንቴሮ ነበረ። ምክንያቱም ሉሊት ምንም በምንጣዋ ልትቀጣ ትችላለች። ይሄ ምስኪን ሰውም ምንም መሆን የለበትም። ለኔ እንኳን እንደዛ ስንቴ ወግቸው ስንቴ ያድምጨው እንኳን እኔን ይቅር ያለኝ ሰው ነው። ግን አሁን ምናልባት ተቀይሞኝ ሊሆን ይችላል። ግን ደግሞ እውነታውን ስነግረው ይገባዋል። ስለዚህ ሁለቱም መሞት ምንም መሆን የለባቸውም። መልካም ሰዎች ናቸው፣ መኖር አለባቸው። መሞት ካለባት ደግሞ ሮዛና ሮዛ ብቻ ናት ይላል። እናም ዴብም ደግሞ በአጋጣሚ ሆኖ ወደ ቤቱ ይመለሳል። በዛን ሰዓት ግን ዴብ ከመምጣታቸው በፊት ሮዛም ሆነች ሂዋን ሳሎን ቁጭ ብለው ነበረ። ሮዛ ጸጉሯን እየሰራች ያለ ሂዋን ደግሞ ከጀርባዋ ተደግፋ ቁማ ነበረ። እናም ሮዛም ደግሞ እየፈራች ስለነበረ አስሬ እየዞረች ታያት ነበረ ሂዋንን።
በዛን መሀል በራቸው ይንኳኳል። እንዴ ይሉና ሁለቱም ተደናግጠው ምንድን ነው ማን ነው ያንኳኳው ሲሉ በሩን ከፍቶ ሲገባ እኔ ነኝ ቤተሰብ ሲል ዴብ ድምፁን ያሰማል። ሁለቱም ደስ ይላቸውና ሔዋንም ሉሊትን ትሄድና ታቅፋታለች። በዛን መሀል ዴብም ሮዛን ሄዶ ሮዝዬ ደህና ነሽ ይልና ሰላም ካላት በኋላ የውሸት ፈገግታ ቢሆንም በፈገግታ ዴብ እንኳን ደህና መጣችሁ ትለዋለች። ሁለቱም እንደዛ ሰላም ተባብለው ከቆሙ በኋላ ስልኩ ይጮኋል። የዴብ የደወልለት ደግሞ ባንቴሮን ነበር። ባንቴሮን ሲደውልለት ይሄ የተረገመ ደግሞ የምንፈልገው ነው የሚደውለው ሲል ስልኩን ያነሳና ስማ እኔ የምልህ ዝም ማለት መፍራት አይደለም፣ ንቄ መተዌ ፈርችህ እንዳይመስልህ ምንድን ነው የምትለው ሲለው ዴብ አሁን ሁሉንም ነገር ልነግር ዝግጁ ነኝ፣ እንድትመጣ ፈልጋለሁ፣ እዛ የምንገናኝበት ቦታ እና ይለዋል። አንተ ፈሪ እኔን እንዳትደበቀኝ እንጂ እኔ እመጣለሁ፣ ችግር የለውም አሁን እመጣለሁ ነገር ያለው ሲል ይመክራል። እሺ ይልና አሁን ማናችሁም እንዳትከተሉኝ ይልና ዴብም ትቶት ወጥቶ ሲሄድ ሁለቱም ይደነግጣሉ። ቆይ ምንድን ነው የተፈጠረ ያለው ሲል ምንም ችግር የለውም እመለሳለሁ ብሏቸው ትቷቸው ይሄዳል። ሲሄድ ባንቴሮ የሆነ መጠጥ እየጠጣ ቁጭ ብሎ ነበርና እሱም ካጠገቡ ሄዶ ቁጭ ካለ በኋላ እሺ ምንድን ነው ትነግረኝ የፈለከው? ዝም ስላልኩ የፈራው መስሎክ ነው ሲለው በፍጹም እንደዛ አይደለም፣ ይኸውልህ ዴብ ሮዛ የኔ ሚስት ናት ይለዋል።